ሰላም ሰላም እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን በጣም ሸዋ ላይ በጣም ከፍተኛ የሆነ ተጽዕኖ አለ። በአንድ ለአማራ በጣም አሪፍ ነው፣ ለእነ እስክንድር ደግሞ በጣም ውድቀት ነው። ስለዚህ እኛ መረጃውን ከስር የእስክንድርን መረጃ የነ ጌታስራደን መረጃ ከስር በማውጣታችን እንግዲህ እስክንድር ላይ የሸዋ ፋኖ ጫና ሊያደርግበት ችሏል ማለት ነው። በዚህም ለእስክንድር ከባድ የሆነ ማስጠንቀቂያ ተሰጥቶታል። አካሄድህ ያንተ በጣም እንትን እያበላሸብን ነው ስራችንን፣ ያንተ አካሄድ ለራስህ ስልጣን ነው የሚመስለው፣ ለስለኛ አታስብም፣ ስለ አማራ አታስብም የሚሉ ፋኖች ተፈጥሯል ማለት ነው። ስለዚህ እነዚህ ፋኖችን እንግዲህ ሰሞኑን ካልቀደማቸው ካላስመታቸው በመከላከያም ወይም በነሱ ራሳቸው ካልገደሏቸው እንግዲህ አሪፍ ነገር እናያለን ማለት ነው። እስክንድር ከሸዋ ተጠራርጎ የሚወጣበት ጎንደር ላይ ያለቀ ነው፣ ወሎ ላይ ያለቀ ነው፣ ጎጃም ላይ ሙሉ በሙሉ የለም። ማስረሻ ሰጤ ነው፣ ወሎ ላይ በስደት ነው ያለ። እንግዲህ ይሄ እንግዲህ ሸዋ ላይ የቀረው ኃይል የእስክንድር ቡድን ደግሞ እንግዲህ ይጠራረጋል። የሚጠራረገው ጦርነት በመቅጠም ሳይሆን ጦርነት ወንድሞቻችን ናቸው። አልሆን ያለው በጦርነት ተመቶ ውዴታ ያልገዛውን ግዴታ እንዲገዛው ይደረጋል። ነገር ግን አሁን አንዳንድ የገባቸው የእስክንድር ሴራ የገባቸው ወንድሞቻችን አብረው እንዲጎዱ ስለማንፈልግና መጎዳት ስለሌለባቸው እንግዲህ እኛ ግንዛቤውን እየፈጠርን ነው። የእስክንድርን ከስር እንቅስቃሴውን እያጋለጥን ነው። ስለዚህ እስክንድርን ደግሞ እነሱ እየተቹት ነው። ዛሬ ስብሰባ ላይ በጣም ወቅሰውታል። በጣም ካለዛ መሪ ቀር እስከ ማለት ድረስ ለዚህ ማትስማማ ከሆነ ሸዋ እንደ ሸዋ ራሱን ይሁን፣ እስክንድር ከፈለክ ዶላርክን ይዘህ መጥፋት ትችላለህ የሚል ፋኖ እስኪነሳበት ድረስ እንግዲህ በጣም ደስ ይላል። ይሄ መከታውም ይህን ተከትሎ እንግዲህ ከፋኖች እንዲለዩና እንዲሄዱ ልታደርግ ነው። ስለዚህ አንዳንድ አነጋገሮችህን ተጠንቅቀህና አስበህ አውራ የሚል ማስጠንቀቂያ ዘል ሰጥቶታል እስክንድር። ስለዚህ በዚህ ሂደት እንግዲህ በቅርቡ የአማራ ፋኖ ብሔራዊ ኃይልን ይቀላቀላሉ። መቀላቀላቸው አይቀርም። ሸዋሮቢት አካባቢ በጣም የአማራ ብሔርተኝነት የገባቸው እኔ ነኝ ያሉ በአማራ የማይደራደሩ ጦረኞች ነው ያሉ። ስለዚህ እነዚህ ደግሞ ስላልገባቸው ነው እንጂ የግንዛቤ እጥረትም አለ፣ አለማወቅም አለ። ምክንያቱም እስክንድር አይደለም እነዚህ ወጣቶችን ቀርቶ እነዘመነንም ሁሉንም እናሳምነውንም አታሏል እስክንድር ማለት ነው። ስለዚህ እስክንድር በዚህ ሁኔታ እየተረዱት ስለሆነ መቸኮል አያስፈልግም። ወንድም ከወንድሙ መታኮስ አያስፈልግም። ስለዚህ በዚህ መንገድ ስልታዊ በሆነ መንገድ ከስር የእስክንድርን መረጃ የእስክንድርን ሴራ በማጋለጥ እንግዲህ እስክንድርን ብቻውን አስቀርተን እንደ አንድ አማራ ፋኖ ብሔራዊ ኃይል እንዲቀላቀሉ እናደርጋለን ማለት ነው። ይህ ደግሞ የኛ ስራ ነው፣ የሚዲያ ስራ ነው። አንዳንድ ደግሞ እንግዲህ በጣም አሪፍ ነው። ከእስክንድር ውስጥ ያሉ አንዳንድ ፋኖች ግንኙነት እየፈጠሩ ነው። በቅርቡ በግፍ ወደ እነ ደሳለኝ የሚቀላቀሉ ይኖራሉ። ይህ በዚህ መቀጠል አለበት። አመሰግናለሁ።